የአርሶ አደሮች የስራ ላይ ስነ ቃሎች ከማዝናናት ባለፈ ማህበራዊና ሁነት የሚዳሰስባቸው ሀብቶች መሆናቸውን የወሎ ዩኒቨርሲቲ ገለጸ። እነዚህ ከትውልድ ወደ ትውልድ የሚተላለፉ የስነ ቃል ሀብቶችን ምሁራን ከመሰነድ ባለፈ ጥቅም ላይ ይውሉ ዘንድ መስራት አለበት ሲሉ የወሎ ዩኒቨርሲቲ የፎክሎርና ስነ ጽሁፍ መምህርት አሳስበዋል። አርሶ አደሮች በእርሻ ጊዜና በውቂያ ወቅት የተለያዩ የስነ ቃል ግጥሞችን በማዜም ራሳቸውን ያነቃቃሉ፣ እንስሳቶቻቸውን ያሞግሳሉ። ለመሆኑ በስራ ጊዜ የስነ ቃል ግጥሞችን መጠቀም ምን ፋይዳ አለው? ይህንን በተመለከተ ዘጋቢያችን ጀማል ኢማም ተከታዩን አሰናድተዋል። ማጎበዝር ፈነቀነቀ ወፍጮው ያጎራ መስከረም ዘለቀ ገበሬ በሬውን በስሙ እየጠራ የሚያወድስበት መከፋት መደሰቱን በስንኝ እየቋጠረ በቃል ግጥም የሚተነፍስበት የራሱ የሆነ ወግ ልማድ አለው። የወደፊት አዝመራውን መሸት የጎተራውን መሙላት እያሰበ ማሳውን ሲያርስ አሊያ ምርት ሰብስቦ ሲወቃ በሬውን የሚያናግርበት የዛለ ጉልበቱን የሚያበረታበት በዜማ የታጀበ ስነ ቃል አለው አርሶ አደር ሼህ ከድር ይመር በደሴ ዙሪያ ወረዳ 038 ገልሻ ቀበሌ ኗሪ ናቸው። ቡና ከጠጡ በኋላ ሞፈር ቀንበራቸውን ተሸክመው ጥንድ በሬዎቻቸውን ይዘው ወደ ማሳ ያቀናሉ። ከዚያም እያዜሙ በሬዎቻቸውን በሰውኛ እያወጉ ለድካማቸው ማስረሻ ለስራቸው መሳለጥ ይበጃል ያሉትን ስንኝ ይቋጥራሉ። ሳልመረርም ችጋር በወንጭፍ አይባረርም ላይኛው በሬ ኮኮብ ሲመስል ታችኛው በሬ ጠለስ ሲመስል አሰጋሳጊ በየድጉት ታውዳ በሬዎቻቸውን ስላወደሱ ስላናገሯቸው ስላወጓቸው ድካማቸውን እንደሚረሱ ስራቸውም እንደሚሳለጥ ይናገራሉ። ወደ እርሻ ቦታችን ስንሄድ ሞፈርና ቀንበር ጅራፍ ምራር ይዘን ከበሮቹ ጋር አብረን ነው በቃ ምን ጓዘው ከበሮቹ ጋር አብረን ተጉዘን አብረናቸው ለያቸው ምንም በቃ ምን ለይበት ጉዳይ የለንም አብረን ነው እነሱ ጋር አብረን እንሄደው ያመጉስናቸው ዛስ እናርስ ለኔ ራሱ በቃ እርሻው ካቅሜ በላይ አርሻው ላለው እነሱን ሳመጉሳቸው ሲንቀሳቀስ ከቦታ እርሻው ቦታ አስተምድርስ ያለው ደስታ አርሶ ሲፈታ ያለው ደስታ በጣም የተለየ። የተወለደሪ ወረዳው አርሶ አደር ሰይድ ሁሴን በበጋው ያመረቱትን ሽምብራ ሲወቁ ተገናኝተናል። ጥንድ በሬዎቻቸውን እያወደሱ በግጥሞቻቸው ያሽሙነሞኑ ውቂያቸውን ተያይዘውታል። በረያንተናን የነህርምናን ታይመለስብን ግንቦትና ሰኔ በሬዙር ታይወረወር የገና ጀንበር እንለዋለን። እነሱ የተፈጥሮ ዲ ያላቸው ውጣ ወርደ ስንል ይሰማሉ። ስለሚለፉ ስለሚንገላቱ እነሱን ታላዋዲስኩኝና በእነሱ ታልተረኩኝ ሞራል አላገኝም። ለዛ ነው። ማን ይባላሉ? በሬዎች ስም አላቸው? ማን ይባላሉ? ንገረኝ። ጀንበርና ጨጉ። በወሎ ዩኒቨርሲቲ የፎክሎርና የኢትዮጵያ ስነ ጽሁፍ መምህሯ አሚናት አብዱል መናን የስራ ላይ የቃል ግጥሞች የአርሶ አደሩ ሁለንተናዊ እንቅስቃሴ የሚቃኝባቸው ከማዝናናት ባለፈ ማህበራዊ ሁነቶች ሂስ የሚደረጉባቸው እንደሆኑ ይናገራሉ። አርሶ አደሩ ስነ ቃል ማለት ሁሉ ነገሩ ነው። ታሪኩን የሚያነብርበት ሶሻል ላይፉም ወይ ማህበራዊ ህይወቱን የሚያስቀጥልበት ገጠመኞችን የሚቀርስበት አጠቃላይ ትውልድን የሚያስተምርበት ነውና በዋናነት ወደ ስራ ግጥሞች ስንመጣ ዋና ጠቀሜታቸው እንዳልኩ ስራን እንዲፋጠን ማድረግ ከዛ ቀጥሎ ደግሞ ራሱን ሂስ የሚያረግበት ነው። ማህበረሰቡ በስራ ላይ ሲገናኝ በውቂያ ሊሆን ይችላል በአረም ሊሆን ይችላል እዛ ላይ ሲደረግ ነውር ያለውን ነገር እንዲቀር ጥሩ ያለውን ነገር ደግሞ እንዲቀጥል የሚያስተርግበት የራሱ ሂስ ማስኬጃ መንገድ ነው። የስራ ላይ ግጥሞች ዋና ፋይዳ ማዝናናት ቢሆንም የማህበረሰቡን ፍልስፍና ፍንትው አድርገው የሚያሳዩ መሆናቸውንም መምህሯ ይገልጻሉ። በስራ መለወጥ እንደሚቻል ከረሃብ መውጣት የሚቻለው ከችግር መውጣት እንደሚቻለው በዚሁ በስራ እንደሆነ በዚህ በቃል ግጥማቸው ውስጥ በሰፊው ያንጸባርቃሉ። በማህበረሰቡ ውስጥ የማህበረሰብን ፍልስፍና ምን እንደሆነ ይገልጽብናል። አርሶ አደር የዕለት ከዕለት ገጠመኙን መደሰት መከፋቱን የማህበራዊ ሰንኮፎቹን ሳይቀር በስነ ቃል ግጥሞች ያዜማል። የካበተ ታሪኩን ማንነትና ባህሉን ይናገራል። እናም እንደ መምህርት አሚናት ገለጻ ዘርፉ የተጠና ቢመስልም ምሁራን ገና ብዙ የቤት ስራ እንዳለባቸው ይጠቁማሉ። በሰፊው የተጠና አይደለም ገና አሁንም የተጠኑ ጥናቶች ራሱ ገና ስነዳ ላይ ነው የቆሙት። በየመድረኩ መታያቸው ጥናቶች መሰብሰብ ላይ ናቸው። ከዛ ውጭ ህብረተሰቡን ስለልቦና እንዴት ያንጸባርቃል ታሪክን እንዴት ያንጸባርቃል ከዛ ውጭ ህብረተሰቡን ህይወት በምን መልኩ እንዴት ነው እየገለጸ ያለው የሚለው በጣም በጥናት ላይ ይቀራቸዋል። ብዙ ሰው የተጠና ይመስለው ይሆናል እንጂ እጅግ በጣም አልተጠናም። ያረሰማ ጎበዝር ፈነቀነቀ ወፍጮው ያጎራ መስከረም ዘለቀ